ዘወትር ከኔ ማጠፋ መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ የኔ ውዴት ወንድሜ ወይ ለምንድን ነው ለዚህ ቤት አንድ ሰራተኛ ፈልገህ ማትቀጥረው? ቆይ እኔ አንቺ እያለሽ ለምንድን ነው ሰራተኛ የምቀጥረው? ለማንኛውም እኔ በየቀኑ እየመጣሁ የዚህ ቤት ስራ መስራት ስልችት ስላለ ከአሁን አሰብኩት። እሺ ይኸውልሽ የኔ ውዴት ቃል አንተ ቤት ገዝተህ ውጣ እንጂ እኔ እስከ ጥግ ድረስ እንከባከባለሁ እንጂ አንቺ ነሽ እንዴ? እና እኔ እድሜ ልክህን እየመጣሁ ብያለሁ እንዴ? እንዴ በቃ እኔ እስካገባ ድረስ ነው። እና ከአንቺ ምግብ ውጭ የሌላ ሰው ምግብ ልለምድ ነው እንዴ? እሺ ባይሆን ይኸውልሽ ዜማሽን ቀጥይልኝ። ዘወትር ከኔ ማጠፋው መከታ ክብሬ የሆንከው ልቀፍሽ ኖሪልኝ። ሰላም አንቺ ነሽ እንዴ? ልወጣ ስል አሁን እኔ ይሄው ወንድሜ ሲመጣ ስትል እሺ። ግን አንቺ ሴት ፈልገን እንዳንድርለት እየተመላለሽ ወንድምሽን ብቻውን የምታስቀር ትንሽ ምቀኛ የሆንሽበት አይመስልሽም? ምን ነው እህቴ ምቀኛ ሆነችብኛል እንዴ? አይ እሱ እንኳን እንደዛ አላለኝም። በልሽ ለማንኛውም ምንም እየፈለኩለት ነው። አንተ መፈለግን ቀጥል። እሺ ደስ ይለኛል። እና ሻይ ቡና ቲም ገብተሽ? አይ ልሄድ በቃ። አመሰግናለሁ። ተይ ግቢ። ኧረ ችግር የለም። አይ አመሰግናለሁ። እሺ ሰላም ወይሽ አቤላ ወይ እንዴት አመሸ? ና ግባ እንጂ። አይ ደክሞኛል። ባይሆን ቁርስ አላስቸግር። አረ ነው እንደሚገባ እኔም አንድ ጉዳይ ላማክርህ ነው የምፈልግ። ና ግባ። ና ና። እሺ እንዳልክ እንግዲህ በጣም ይጣፍጥ ብሎ የምር እኔ ቤቴ ራሱ እንደዚህ ጨርሼ በልቼ አላውቅም። በጣም ባለሙያ ነው። ያን ያክል የሚካበድ ባይሆንም አዎ ለራሴ ሽሮ ለመስራት ሰው አልፈልግም። ተው እባክህ። ይሄኔ አንዷ መታ ሰርታልህ ሄዳ ይሆናል። እንደዚህ ማትሰራም እንዴ አንተ ደግሞ እንኳን ሴት ልጅ ትቅርና የሴት ዝም ብለህ ራሱ ቤቴ መች ገብቶ ያውቅና ነው ካንተ የምደብቅህ። የሴት ዝም። እሺ ለማንኛውም በጣም አሪፍ ምግብ ነበር። ከልብ አመሰግናለሁ። በዛ ላይ ጥሩ ጎረቤት መሆን ራሱ የሚያስደስት ነገር ነው። አታስብ፣ ሲኖርህ ዘርዝረህ ትከፍለኛለህ። ቤቴንም ማስረሳይ ይልመድብህ እንግዲህ። ሰላም ሄሎ አንቺ ከማን እንዴት ዋልሽ? መቼም እንደለመድሽው ቤቱን እንዳታቆሸው ለማለት ነው አይደል የደወልሽው? እኔ መቼ አጣውሽ? በያው ለማንኛውም ይኸውልሽ እኔ መጽሐፍ እያነበብኩ ነው። አትረብሽኛ እንዴ? ምን አንቺ ራስሽ እኮ ተነቦ ማያልቅ መጽሐፍ ሆነሽብኝ የለ እንዴ? ምኑኑ ጨርሰዋለሁ። በእሺ ለማንኛውም ቻው ቻው። ላንብብበት። አትዝጋው። አረ ቻው 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 አልኩሽ እኮ እንዴ። ጠዋት እንደለመድሽ ቆሸሸም አልቆሸሸም ትመጪለታለሽ። ቻው እሺ ቻው።
ደህና ደር የኔ እናት። እሺ ነገ በጠዋት እንደለመድሽው። ቻው። አንቺ ነሽ እንዴ? ቀስ ብለሽ አታንኳኪም እንዴ? ይቅርታ፣ እሱን ቀሰቅሰዋለሁ ብዬ ቀሰቀስኩ። ወንድምና ተባብራችሁ በየተራ የኑሮ ውድነት ሆናችሁብኝ እኮ። አይ ቁልፍ እኮ አዎ አውቃለሁ። ቢቀረጽም እሱ ጊዜ ስለሚጥል ነው እኔ ጋር የምታስቀምጡት። እሺ በቃ ይቅርታ ስላናደርኩ። በይውልሽ እንጂ እኔ እንቅልፍ ሲቆራረጥብኝ አልወድም፣ ራሴን ያመኛል። ስለዚህ ቡና አፍልተሽ እንድትጠሪ። ማለት ወንድሜ ቤት እኮ ቡና የሚባል ነገር የለም። ማለት እሱና ቡና እኮ አይተዋወቁም። እንደዛ ከሆነ ጥሩ ነዋ። የእሱን ቤት አጽርተሽ እንደጨረሽ እኔ ጋር መተሽ ታፊያለሽ። አይ እኔ እኮ ተይው፣ ስቀልድ ነው። አትንተባተቢ እንጂ በቃ። እሺ እንዴ ወንድሜ፣ ወይኔ ወንድሜ፣ አይደለም እኮ ያምሻለች። አይደለም እኮ ወንድሜ፣ ብቻዬን ቤት ውስጥ ደብሮኝ እኮ ነው። ተይ እንዴ! ምንድነው በእሑድ ምድር እንኳን ምን አለ መዝሙር ብታዳምጪ? ሁልጊዜ ሌላ ምናምን አይደለማ ወንድሜ። እና በመዝሙር ጨፈረ? እሺ በመዝሙር ጨፈረ ያልኩሽ። እሺ በቃ ይቅርታ። በቃ ቁሚልኝ። የኔ ፍቅር ግን እቅዳችሁ የሚሳካ ይመስላል? አዎ፣ ለምን አይሳካም? ላይሳካ ነው እንዴ ታዲያ? እሱን ለማጥመድ የ2 ዓመት የቀለብ ብራችንን ለዚህ ቤት ኪራይ የከፈልን። እኔ እንጃ። እኔ ግን ይህን ሁሉ ገንዘብ አውጥተን አየር ላይ እንዳንቀር እፈራለሁ። እስኪ አንቺ ደግሞ ደግ ደጉን አስቢ። ምን ሆነሻል? እሺ ካልክ ወይ ወንድሜ፣ እንዴ ምን እየሰራሽ ነው? አረ ይሄ ነገር አይደርስም እንዴ? እየሰራሁ እኮ ነው። ይደርሳል። እሺ ቆይ ቢያንስ ማለት ነው እሺ፣ የሆነ ሽሮ እንኳን ቢሆን እንደሰራ እንድታስላምጂ ይፈልጋል። አረ ይሄ ቃል ከወንድሜ ነው የወጣው እንዴ? ለምንድን ነው? እኔ ቆይ ዱቄት ወጥቶ ምናምን መጣድ ያክተኛል እንዴ? እንዴ እኮ ዝም ብሎ ማውራት አይደለም። እና ሞክራ አሳየኛ። የምሬን አትቀልጂ፣ የእውነት አስተምሪኝ ግን። ቆይ አንተ ምን ጎደለኝ ብለህ ነው ሽሮ አስተምሪ ምናምን የምትለኝ? ይኸውልሽ አንቺም እዚህ እየተመላለሽ እንደዚህ መከራ ከምትበይ ብዬ ነው በቃ። እንዴ እና እኔ መች ደከመኝ ሰለቸኝ ብዬሃለሁ? አንቺ አይደለሽ እንዴ ሰራተኛ ቅጠር ምናምን ስትይኝ ነበረ እንዴ? እና እኔ እኮ እሱን እኮ ያልኩት እኮ ለቀልድ ነበረ። አመረርከው እንዴ? ለማንኛውም እኔ አሁን በጣም ርቦኛል። ይኸውልሽ የማይደርሰው ምግብሽን ይዘሽልኝ ነይ። እሺ በቃ መጣ። አንድ ሰዓት ጠብቀኝ። እንዴ ቆይ እስኪ እሺ፣ እስከ መቼ ነው እዚህ ቤት ውስጥ ብቻዬን ዘግተህብኝ? እኮ በቃ ትንሽ ጊዜ እኮ ነው። ከዚህ በኋላ ቢበዛ 1 ሳምንት ብቻ ነው። ትንሽ ታገሽኝ። የሆነ ነገር አድርግ እንጂ። ይኸው ፀጉሬን እንኳን መሰራት ካቆምኩኝ ቆይ እንዴት እንደተበጣጠሰ አታየው? በቃ ተነጋገርን አይደለም እንዴ? ትንሽ ታገሽኝ። እሺ ለሁለቱም ናቸው የሚመጡት? አዎ። ምን ነው ቤት ውስጥ ምንም የለም እንዴ? አዎ የለም። ከሱቅ የሆነ ነገር አስመጣና ልስራ። በቃ እሺ፣ እኔ እደውልለታለሁ። ወንድሜ ኧረ እባክሽ ምንድን ነው?
ምንም ከሆነ ይበስቶ እንዴ ወንድሜ ደግሞ የእናታችን ጉርሻ ረስተህ ሆኖ እንዴ? እሱንማ እንዴት እረሳለሁ? የአንቺን እኮ 3 እግር ነው የሚያለው። የሆነ ጊዜ ደግሞ ታስታውሳለህ? ትልቅ ጉርሻ ጉርሳኝ በአፍንጫዬ መቶ ልሞት ደርሼ እና እማዬ ከዛ በኋላ አይደለም እጄን በእጅ አልበላም ብላ ጉርሻ እርም ያለችው። ለማንኛውም እኔ ራሴ ይበላል ብላሻ። በር እየተንኳኳ ነው። የቀጠርኩ ሰው አለ እንጂ እኔ ማንም አልቀጠርኩም። ብላሽ። ኧረ ቀስ ተስፋ አንተ ነህ። አቤላ እንዴት ዋልክ? እንኳን ደህና መጣህ። እንወዳለን ማለት ነው። ምግብ ላይ ነን። ዱሮስ ብለህ በማርያም። እሺ እሺ እሺ። ሄሎ ማዬ፣ እንዴት ነሽ? ልጄ ደህና ነው? ደህና ነው። ግን አንቺ ምን ሆነሽ ነው ልጅሽን እንዲያስቀምጠሽ የጠፋሽው? እኔም እኮ ለሱ ብዬ ነው። ለትንሽ ጊዜ ብቻ ተንከባከቢልኝ እባክሽ። ያለ ባባልሽ አንዳንዴ እንኳን መጥቶ ልጁን አያይም? እሱም እኮ ለስራ ፊልድ ሄዶ ነው ማዬ። ለሌብነትም ፍንድ ወጣ። አንዳች ነገር ይውጣበትና ይሄ ከንቱ። እማዬ እባክሽ መራገምሽን አቁሚ። በይቻው አንቺም ያውነሽ። ለማንኛውም እቴ በደረቅ ፓስታ አደረግሽ እና የሆነ የሚጠጣ ነገር። ኧረ ምንም አያስፈልግም። ኖ ቁጭ ቁጭ ምንም አያስፈልግም። ቁጭ ቁጭ ያንተ እውነት አቤት፣ ምንም አያስፈልግም። አቤት ወንድምና እህት እኮ በሬን በማንኳኳት በጠበጣችሁኝ እንጂ ፍቅራችሁ እኮ ልዩ ነው፣ ያስቀናል። በጣም ይቅርታ። ግን ቆይ አንተ ማለት ባለሙያ ስለሆንክ ብቻ ነው ወይስ አንድ መታ የምትንከባከበ እህት እንኳን የለም እንዴ? አይ እንደዛ እንኳን አይደለም። ያው እኔ እንዳንተ በእህትና በቤተሰብ ፍቅር ለመታጀብ ስላልበቃው። በጣም ይቅርታ። ወደማይሆን ስሜት ልከት ፈልጌ ነበር። እኔ የምልህ ጠዋት ቡናውን አፍልተህ ጠጣ? ተይ እንጂ እየቀለድኩ እኮ ነው። ስታስቢው በዛ ሰዓት እንዴት ነው ቡና የምጠጣው? አስበሽዋል? ስቀልድሽ ነበር እኮ። ግን በጣም አስደንግጠህ ነበር እኮ። ምንድን ነው ነገሩ? ንገሩኝ እንጂ። ብታይ ጠዋት እንዴት እንዳስደነገጠኝ። ለማንኛውም እራት እኔ ጋር ናችሁ። እንዴ ቆይ አንተ ራስ ሰርተኛ ልጠራ እንዴ? ዝም አትለው? እኔ እዚህ ቁጭ ብዬ አንተ የሰራውን ምግብ መተልን በላ። ቆይ አንተ ብቻ ነህ እንዴ እኔ ሙያ የምትቀምሰው? አሃ ለዛ ነበረ እንዴ ምግብ አለማምጂ ስትል የነበረው? ዝም አትዩ። ቅርጥፍ አድርጎ በልቶ እኮ ነው።
ለማንኛውም በጣም ነበር የሚጣፍጠው የምር። እሺ ቢሆንም ግን ዛሬ እኔ እዚህ የሰራሁትን ምግብ እንበላለን እንጂ አንተ ቤት መተንም አይሆንም። ለማንኛውም እንዳትቀሩ፣ በማንም ቤት ማንም አይጋብስም። ሰላም ነው በሉ፣ እንዳትቀሩ። እሺ በቃ እሺ፣ ሰላም ነው። ይገርም ሰሞኑን ማረጋችን የእውነት ግን ተስፋ የሰራው ምግብ በጣም ነው የሚጣፍጠው። ሼፍ ነበርክ እንዴ? ኧረ እኔ እንኳን ሼፍ ይቅርና ሸፋፋን ባለፈበት አልፌ አላውቅም። እኔ ግን ማለት ነው ዝም ብዬ ሳስብህ ተስፋ የሆነች ሴት ውስጥ የተቀመጠች ነው የሚመስለኝ ነው። እኔ ግን የሚመስለኝ ቤት ውስጥ እኛ የማናውቃት አንድ ሴት የምትኖር ይመስለኛል። ምን ሆነሻ? ስለምን ሴት ነው የምታወሩት? የምሬ እኮ ምን ሆናችሁ? ምንድን ነው ያስቃችሁ? ስለምን ሴት ነው የምታወሩት? ምን ሆናችሁ ነው እንዴ? ምን ነው ተስፋ እየተናደድክ እኮ ነው። ኧረ እኔና እህቴ ዝም ብለን እየቀለድን ያለ ነው። ቀል እና እንደሱ አትልም። እኔም እኮ እየተጫው ብሉ ቀልድ እንደዛ ነው። ያዙ ያዙ ጨምሩ። እንዴ አንተ ግን ምን ሆነ ነው እንደዚህ በድንጋጤ ራስህን ልሰት የደረስከው? ኧረ እኔ አልደነገጥኩም። ብሉ ጨምሩ። ያዙ ያዙ እንጀራ ይሁን ነገር አወቁ እንዴ? ተፈጥሮ ነው የሚሳሳቁት። አወቁ እንዴ? አይ ተስፋ ለማንኛውም በል አንተ ኮሚክ የሆንክ ሰውዬ ከልብ እናመሰግናለን። የምር በጣም የምትገርም ሰው ነው። በዛ ላይ ደግሞ ባለሙያ መሆንህን አስመስክራል። ኧረ እንሂድ። በሉ እንግዲህ እደሩ እንዳለላችሁ። ቤታችሁ በጣም ሩቅ ስለሆነ ብዬ ነው። የእውነት በጣም ቀን ሰው ነህ። ከልብ እናመሰግናለን። እናንተ ምስጋና ኪስ አይገባም እንጂ ኪስ ገብቶ ቢሆን እኮ ኪሴ ሞልቶ የማደርግበት አጥቼ ነበር። አንተ ምንም አያልቅብህ ሰውዬ፣ በላንተ አያልቅብህ። ከልብ እናመሰግናለን። ለማንኛውም ሰላም ገቡ። ምን ሆነሻል? ምንድን ነው እንደዛ መገልፈጥ ነው ወይስ ልጅቷ ተመቸች? ደግሞ ምን ማለት ነው? ቆይ እየጠራጠርሽ ነው? ለምን እጠራጠርሃለሁ? ፊት ለፊት እየጠየቅኩ ነው እንጂ። እልሸኞች ልባቸውን በደንብ ለማግኘት እኮ ነው ስራዬን እየሰሩ ያሉት። ይህ አይታይሽም እንዴ? ትሰማኛለህ? እኔ ከአንተ ጋር እዚህ ቤት ውስጥ ቁጭ ብሎ እንደዚህ አይነት ስራ መስራት ስልችት ብሎኛል። እሺ የምታደርገውን ነገር አድርግና ከዚህ እንሂድ። እሺ እሺ እሺ። ምነው ተስፋ የተፈጠረ ነገር አለ እንዴ? አዎ ትንሽ ልቤን የሰበረው ነገር ስላለ እሱን ላማክርሽ ነበር አመጣጤ። ምን ሆነ ነው? ምንድነው ልብህን የሰበረው ነገር? ንገረኝና ከቻልኩኝ እንዳግዝህ። እሺ እነግርሻለሁ። ግን ወንድምሽ የለም እንዴ? አለ፣ መታጠቢያ ቤት ገብቶ ነው። ምን ነው የምትነግረን ነገር ይሄን ያህል ከባድ ነው እንዴ? ሰላም ነው አቤላ?
አለው። ምነው የተፈጠረ ነገር አለ? አዎ ምን መሰላችሁ፣ ዛሬ ጠዋት ቤተክርስቲያን ደርሼ ስመለስ አንዲት ልጅ መሬት ሊወርቃ እየተንፈራፈረች አገኘኋት። በጣም ውስጤን ስለበላችኝ እኮ ነው። በጣም ነው ያሳዘነችኝ። እንደው በጣም ስላሳዘነችኝ ነው። የሆነ ነገር ምናደርግ ብንችል። እሺ በምን እናግዛትሽ? ወንድሜ ሁለታችሁም ለልጅቷ ካዘናችሁላት ለምን እዚህ መታ በቤት ሰራተኝነት እየሰራችልን እናግዛትም? እህቴ እኮ በጣም ብልህ ነሽ። እሺ በዚህ ልናግዛት ከቻለን ችግር የለውም። የምራችሁ ነው? በዚህ ልንረዳት እንችላለን? አዎ አዎ፣ ደውላትና ጥራት። እሺ አሁን ነው የምደውልላት። የሆነ እናንተ በጣም ጥሩ ሰዎች ናችሁ። አሁን ደውላታለሁ። በጣም የዋህ እኮ። ደስታ ደስታ! አቤት። ነይስ። ምን ነው ምግብ ላቅርብ እንዴ? አይ ነይ አረፍ በይ። ይኸውልሽ ዛሬ እንኳን ፈቃደኛ ከሆንሽ ወደ ውጭ ወጥተን እራት እንበላለን። ግን ከዛ በፊት የሆነ ነገር በጠይቅሽ ደስ ይለኛል። ምንድን ነው? ጠይቀኝ። አንቺ ማለት ይኸውልሽ አንቺ ከዚህ በፊት ጓደኛ ምናምን ምን ነው? እናቷን ቤተክርስቲያን ለቤተክርስቲያን ይዛ እየዞረች መንገድ ላይ የምታድርን ሴት ማን ከቁም ነገር ቆጥሮ ሚስት ያደርጋታል ብለን ከኛ ህይወት እኮ የሴተኛ አዳሪ ህይወት ይሻል። እንደዚህ እንዲሰማሽ አልፈልግም። እሺ ደግሞ አንቺ በሙያም በቁንጅናም ከማናቸውም እንኳን ትተናነሽ። እንደው አንቺ ፈቃደኛ የምትሆኝ ከሆነ እኔ በቃ ሚስቴ እንድትሆኝ እፈልጋለሁ። አንተ እርሱ እኔ አንተ ማለት የእርሱ ሚስት? እባክሽ እንዲህ ይሄ እርሱ አንተ የምትይው ነገር ተይ። ፈቃደኛ ከሆንሽ እሺ ብቻ ነው ፈልገው። እኔ ለአንተ መገባ ሴት አይደለሁም ብዬ እንጂ እኔም ከወደድኩ ቆይቻለሁ። ስለዚህ ልባችን በደንብ ተዋውቋል ማለት ነው አይደል? ከዚህ በኋላ የበታችነት ምናምን ስሜት የለም። ነስቲ ቀል ስማ ወንድሜ፣ ደስታ በህይወታችን ከመጣች ጀምሮ ፍቅር ቀንሳል ነው ልጅቷ የደስታ ምንጭ ሆነች? ትንሽ እህቴ፣ ምነው በሚስቴ መቅናትሽ ነው እንዴ? አዎ እንዴ፣ ማለትም እዚህ ሁሌ እንደበየቀኑ ቶሎ ቶሎ አልመጣም። አንተም ደግሞ አትፈልገኝ። ይኸውልሽ ይሄ ቤት ያንቺ ነው። እንዳሻሽ መመላለስ ትችያለሽ። እሺ እሺ በይን ቅናትሽን ተይና እኔ ቀፊ ምን ነው
ከዚህ ጅላጅል ጋር መፋታት አልፈለግሽም? ለምንድን ነው የማልፈልገው? እኔ እኮ አላማ ያለኝ ሰው ነኝ። የምፈልገውን ነገር ካገኘው ሌላ ምን እፈልጋለሁ? እና ታዲያ ቆይ አንቺ እንደዚህ ስላለሽ ከወጥመዳችን ልታስመልጪው ነው? አረ በፍጹም። ግን አንተ እንደምታስበው ከዚህ ሰውዬ ብዙ የምናገኘው ነገር ያለ አይመስለኝም እኮ። ለምን? ምክንያቱም አንተ አለው ብለህ የምታስበው ነገር በሙሉ በእህቱ ስም ስለሆነ። እንደዛ ከሆነ የሆነ ምክንያት ፈልጊና ተጠዩ። ከዛ ቤቱን ሽጦ ያካፍልሽ። እሺ፣ ግን የምጣላበትን ክፍተት እስከማገኝ ድረስ ጊዜ እንድትሰጠኝ እፈልጋለሁ። ግን እኔ ስራዬ እንደጨረስኩ አንቺም በፍጥነት ስራሽን ጨርሺ። እንዴ ፍቅር፣ አንዳንዴ እኔንም ማውራኝ እንጂ። ይቅርታ የኔ ውድ። ደግሞ ይህ መጽሐፍ ደጋግመህ የምታነበው ለምንድን ነው? ይኸውልሽ ይህ መጽሐፍ ከቁሳቁስ ሌቦች ይልቅ የህሊና ሌቦችን እጅግ በጣም ዝርዝር ብትንትን አድርገው ስለሚናገር ደስ ይለኛል። እንዴት ማለትማ? ይኸውልሽ ለምሳሌ ለሀብት ንብረት ብለው የሚጋቡ ባልና ሚስቶች አለ አይደል? የአይምሮ ሌቦች ብሎ ይጠቅሳቸው። ግን እኮ መስማማት ካልቻሉ መፋታቱ መጥፎ ነገሩ አልታየም። ዋናው ነገር ምን መሰለሽ፣ መጽሐፍ ቅዱስም እኮ ማለት ይኸውልሽ ባልና ሚስቶች ያለ ዝሙት ምክንያት እንዲለያዩ አይፈቅድም አይደል? እሱ ልክ ነው። ስለዚህ እንደውም ትክክለኛ ባልና ሚስቶች እንዲያቸው። ግን ለምሳሌ ሴቶች አንድን ወንድ ለብር ብለው ያገባሉ ልበሽ፣ ከዛ ይጣሉና ንብረት ተካፍለው ይሄዳሉ። ታዲያ እነኚህ የህሊና ሌቦች ከመባል ያንሳቸዋል? ኧረ ያንሳቸዋል እኮ። ስለዚህ ይህን መጽሐፍ የምወድበት ትልቁ ምክንያት የአይምሮ ክስረት ላይ በጣም ትኩረት ስለሚያደርግ ነው። ለማንኛውም እኔ ፍቅር ትንሽ ብቻ ላንብብና ተያይዘን ወደ መኝታ ቤታችን እንገባለን። ሄሎ ጓደኛዬ፣ እባክሽ አጣብቂኝ ውስጥ ገብቻለሁ። የሆነ ነገር ወይ ምነው የገጠመሽ ነገር አለ እንዴ? እባክሽ አቤልን ሳላፈቅረው አልቀረሁም። ቆይ ምን ማለትሽ ነው? አላማሽን ረሳሽ እንዴ? አይ አልረሳሁትም፣ ግን በቃ አፈቀርኩት እያልኩሽ ነው። የእውነት አንቺ ጤነኛ አትመስይኝም። ልጅሽን ባልሽን ምን ልታደርጊያቸው አስበሽ ነው? እንደውም ከእሱ ጋር እንደዚህ አይነት ስራ መስራት ስልችት ስላለኝ በቃ ልጄን ነው የምፈልገው፣ አንተን አልፈልግህም እለዋለሁ። እኔ ግን ይሄን ከማድረግሽ በፊት ከራስሽ ህይወት ብታስቢበት ጥሩ ይመስለኛል። እባክሽ ለአቤል ሁሉንም ነገር ላስረዳውና አቤል አምኖ ከተቀበለኝ እሱ የራሱ ጉዳይ ነው። ብቻ አቤል እሺ ብሎ ይቀበለኝ። ማነው የራሱ ጉዳይ? የኔ ፍቅር ምንድን ነው እያወራሽ ያለሽው? ደግሞ ማንም ተሰማኝ። ስራ አልነበርክ እንዴ? እንዴት መጣ? የጠየቁሽን መልሽ። አይደለም እኮ ቆይ ላስረዳ። የጠየቁሽን መልሽ እንጂ ንገሪኝ። እሺ እሺ ተረጋጋና አስረዳሃለሁ አልኩህ እኮ። ተረጋጋ እሺ። ቅደሚኝ።
ምንድነው ከጀርባ እያሴራችሁ ያላችሁት? ንገሪኛ። ምንድነው ከተስፋ ጋር ያለሽ ነው? ንገሪኝ። ተስፋ ባሌ ነው። ምን? ቆይ እንዴት? የሁሉ ነገር ድራማ ነበር ማለት ነው? አይ በፍጹም፣ እንደውም በተቃራኒው ነው። እኔ ላንተ ያለኝ ፍቅር ድራማ አይደለም። ስለዚህ አንቺ ቤት ለቤት ሴተኛ ዳሪ፣ እሱ ደግሞ ኪስ አውላቂ መሆኑ ነው? አዎ። ስለዚህ የዘመኑ የትዳር ሌቦች ናቸው። እባክህ በፍቅር አምላክ ልለምን። አንቺ የፍቅር አምላክ አታውቂ። አዎ ልክ ነህ፣ ግን እኔ አሁን አንተን አፍቅሬሃለሁ። አልቀሽ። አሁን ራሱ ስታወሪ ስለደረስኩብሽ ነው አይደል? እባክህ እኔ አፍቅሬሃለሁ፣ ተረዳኝ እባክህ። ይኸውልሽ አሁን ቤቴን ለቀሽ ልውጪ። ቤቴን ለቀሽ ውጪ። ደግሞ ይኸውልሽ ይሄ ይዘሽ የመጣሽውን ቅራቅንቦሽ ይዘሽ ልኝ እንጂ ሌላውን ነገር እኔ በጠበቃዬ በኩል ጨርሳለሁ። ወንድም ምንድነው ነገሩ? ምንድነው እኛ እዚህ አፍንጫችን ስር እየተሰራ ምንም ነገር ማወቅ ያልቻለው? ሲቴ እንዴ ምንድነው ነገሩ? እስኪ ተረጋጋና በስነ ስርዓት አስረዳኝ። እኔማ ይምጣ ይሄ ውሻ ልጅ እገለዋለሁ። ምንሽ ነው እንደዛ ቻክለሽ ጠራሽ? በሰላም የተፈጠረ ነገር አለ እንዴ? ሁሉም ነገር ከቁጥጥራችን ውጭ ሆኗል። አሁን ከዚህ መሄድ አለብን። ለምንድን ነው የምንሄደው? ነው ወይስ ስራ በላሸሽ? አዎ እኮ በምክንያት ስላፈቀርኩት ሁሉንም ነገር ነግሬዋለሁ። አፍቅሬዋለሁ? አዎ በቃ አፍቅሬዋለሁ። ከአንተ ጋር እንደዚህ ስራ መስራት ስልችት ብሎኛል። እሱ ደግሞ መልካምነቱ እንዳፈቅረው አደረገኝ። በቃ ፍቅርኩት። እኔ በህይወት እስካለሁ ድረስ በጭራሽ ይህንን ነገር እንድታደርጊ አልፈቅድልሽም። እና ደግሞ ሴተኛ አዳሪ ውሻ ነሽ። እባክህ ለልጃችን ስትል ልጃችን እንደ አንቺ አይነት ከሃዲና በሄደችበት የምትልከሰከስ ርካሽ ሴት እናቱ እንድትሆን አልፈልግም። አትግደልኝ። እባክህ አንቺ ትሞችና እኔ ልጄን በደስታ አሳድገዋለሁ። እባክህ ቆይ ማን እንደሚጮህ ድምጽ እየተሰማኝ ነው። ይሄ የደስታ ድምፅ አይደለም እንዴ? ይመስለኛል። እባካችሁ እርዱኝ። እባክህ
እባክህ